የቴዲን አልበም ሰማሁትኝ እና ስለ ተስፋ ላወጋችሁ ነው የመጣሁትኝ። ምን አንጠልጥሎ ተስፋ ጋር አስወሰዳት ልትሉ ትችላላችሁ። ግን እኔ ተስፋ የሚለው ነገር እንደ ሐሳብ በጣም ከሚስቡኝ ፋሲኔት ከሚያደርጉኝ ነገሮች ውስጥ አንዱ ነውና ከዚህ በፊትም ብየዋለሁ። ሎሬት ጸጋዬ ገብረመድህን ተስፋ ከመቁረጥ የተስፋ ገመድ ላይ መንጠልጠል ይሻላል ብሏልና ተስፋ ኖሮን በዛ ተስፋ ጸንቶ መኖር በጣም ፈታኝ ነገር ነው፣ ከባድ ነገር ነው። ነገር ግን ደግሞ ያለ ተስፋ ቆርጦ መኖር ደግሞ ያዳግታል። እንዲያው መኖር ይቻላል ሁሉ ብዬ አላስብም። ተስፋ ተቆርጦ እንዴት ይኖራል የሚለው ጥያቄ በጣም አንዳንድ ጊዜ ያሳስበኛል። ይሄ ፍልስፍናው ጋር አንሄድም፣ ግን የቴዲ ዘፈኖች ላይ ከማያቸው ነገሮች ውስጥ ፍቅርና ተስፋ ዋነኞቹ ናቸው ይባላል አይደለ? በተለምዶ የሰው ልጅ ለህይወት ከሚያስፈልጉት ነገሮች ውስጥ ሶስቱ ፍቅር፣ ተስፋና እምነት፣ ከሶስቱ ይልቅ ደግሞ ፍቅር ይበልጣል ይባላል። መጽሐፍ ቅዱስ ላይም እንደዛ ተብሎ ተጽፏል ካልተሳሳትኩኝ። እና 1997 ዓ.ም ጀዋ ያስተሰርያል ሲወጣ ከዛ በኋላ ነው አይደል እንዲያውም አንድ አገራዊ ነገር ሲከሰት ቴዲ አይዘፍንም እንዴ ማለት ሁሉ የጀመርነውና እዛ ዘፈን ላይ ስንኞች አሉ። ልብ ብላችሁ ካያችኋቸው ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይርቅም የኢትዮጵያ ትንሳኤ በአንድነት ከገባን የፍቅር ሱባኤ አይደለ? ፍቅር አተን እንጂ በረሃብ የተቀጣን አፈሩ ገራገር ምድሩ መቻሳጣን ችግራችን የፍቅር እንደሆነ ተስፋ ሰንቀን ደግሞ ወደ ኢትዮጵያ ትንሳኤ ዘጸአት ለኢትዮጵያ በተስፋ ጉዞ ወደ ተስፋ ጉዞ መሄድ አለብን እና የሆነ አይነት የተስፋ ጉዞ መጀመር እንዳለብን ነው ያ ዘፈን የሚናገረው። በእኔ አመለካከት ማለት እያንዳንዳችን ዘፈንን በተለያየ መልኩ ነው የምንረዳው፣ በተለያየ መልኩም ነው ደግሞ የምንተረጉመው። ከዛ ስለ ፍቅር የሚለው አልበም ጥቁር ሰው የሚለው አልበም ሲወጣ 2005 ላይ ስለ ፍቅር የሚለው ዘፈን ላይ ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል፣ የመጣነው መንገድ ያሳዝናል ምናምን ይልና እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም። ያ የተስፋ ጉዞ ነው አሁንም እያሳሰበው ያለው ብዬ አስባለሁኝ። ማለት እግር ይዘን እንዴት አንሄድም፣ ሰው ወደፊት እንዴት አይራመድም፣ ከአድማስ እየራቀ ምን ነው ይሄ መንገድ ያባክነኛል፣ በየት በኩል ቢሄድ ወደ ረፍት ሀገሬ ቶሎ ያደርሰኛል። አገር ውስጥ ሆኖ ነው ይሄንን ዘፈን የሚዘፍነው እና እኔ ልብ ውስጥ ያለችው ኢትዮጵያና ቴዲ ልብ ውስጥ ያለችው ኢትዮጵያ አንድ ናቸው ብዬ አላምንም እውነቱን ለመናገር። ለምን እሱ ስለ ኢትዮጵያ ሲዘፍን ምስላት ኢትዮጵያ ከሰማይ በታች ያለች የምድር ገነት ናት አይደለ? ትላንቷ ታሪኳ በጣም የገነነ ነገዋ በጣም በቃ ኤንድለስ ፖሲቢሊቲዝ ያላት ሰፊ ነገ ያላት ኢትዮጵያ ናት እና ያቺን ኢትዮጵያ መሳል ብዙዎቻችን ይከብደናል። እዛ ኢትዮጵያ ውስጥም እየኖርን አይደለም። ምናልባት የትውልድም ልዩነት ሊሆን ይችላል አይደለም? የሆነ ትውልድ ላይ ተወልደው ያደጉ ሰዎች ከኢትዮጵያዊነት ጋር ያላቸው ትስስር፣ ስለ ኢትዮጵያዊነት ስለ ማንነታቸው ያላቸው እውቀትና በእኔ ደግሞ በዘጠናዎቹ ተወልደን ያደግን እዚህ ብዥታ ውስጥ ያደግን ልጆች ከትውልዳችን ከማንነታችን ከሀገራችን ጋር ያለን ግንኙነት ይለያያል። በሱም አንጻር ሊሆን ይችላል አላውቅም። ግን 2010 ላይ ኢትዮጵያ አልበም ሲወጣ ቴዲ ስለ ተስፋ መዝፈን አይጠበቅበትም ነበረ። ማለት ሁላችንም በተስፋ ሞልተን ነበረ። የተለያዩ ማህበራዊና ሀገራዊ ፖለቲካዊ ሽግግሮችን እያካሄድን ነበረ እና በጣም በተስፋ ተሞልተን በነበረበት ሰዓት ኢትዮጵያ የሚለው ዘፈኑ ላይ ተውኝ ይውጣልኝ ልጥራት ደጋግሜ ኢትዮጵያ ማለት ለእኔ አይደለ ወይ ስሜ እና ቢጎል እንጀራ ከመሶቡ ላይ እናት በሌላ ይቀየራል ወይ ብሎ ኢትዮጵያ ማለት እናት እንደሆነች ከዛም በላይ ደግሞ የሱ መጠሪያ ስሙ የሱ ማንነቱ የሱ እኔነቱ አገር ውስጥ እንዳለ ነው የተናገረው እዛ ዘፈን ላይ። እሱ ዘፈን ከወጣ ከተወሰኑ ዓመታት በኋላ ነአት አርማሽ ነው አይደል የወጡት። አባይም ወጥቷል። ግን ነአትና አርማሽ ለኔ በጣም ኢንትረስቲንግ ናቸው ከመላቸው ዘፈኖች ውስጥ ናቸው። ለምን ነአት ላይ እያመመው መጣ ነው የሚለን። እዛ ልብ ውስጥ ያለችው ኢትዮጵያ በትንሳኤ ተሰርታ ትመጣለች ብሎ የሚጠብቃት ኢትዮጵያ ከዛ ደግሞ ምድር ላይ ያለውን እውነታ ሲያይ እያመመው መጣ። የሚያዜም ይመስላል ሲያጣጥር ተጨንቆ ውስጡን ሲሰብቅለት እያለ ማሲንቆ። አርማሽ ላይ ስትመጡ አርማሽ በጣም የሚያሳዝነኝ ዘፈን ነው። በይም በጣም ያመጣዋል። ለምሳላችሁ እኔስ እስካይሽ ጨነቀኝ አገሬ መምጫሽ ናፈቀኝ። አገር ውስጥ ሆናችሁ የሀገር መምጫ ሲናፍቃችሁ ማለት ከሀገር ውጭ ላለ ነው አገር ናፈቀን ብንል ልንረዳው እንችላለን። ግን አገር ውስጥ ሆናችሁ ባይተዋርነት ስሜት ተሰምቷችሁ ሀገርን መናፈቅ በጣም ፈታኝ ስሜት ነው። ለምን የት ትሄዳላችሁ ከዛ ውጪ? እና ቀን እየሄደ ቀን መጣ ይልና ኢትዮጵያ እንድትመጪ ስንት ቀን ይበቃል ብሎ ጠይቆ
እኔማ ላይሽ በቶሎ ምኞት ነበረኝ ግን ባባው ናፈኩሽና እንባ ቀደመኝ እና እዛ ላይ ይሄ የምናቀው ቴዲ አፍሮ ባለትዳሩ የቤተሰብ አስተዳዳሪው ምኑ ሳይሆን በቃ የሆነ ልጅ ሆኖ ነው የሚታየኝ የሆነ ነገር ተስፋ አድርጎ ጠብቆ ያ ነገር ወይ ላይ መጣ ነው ወይ የሚመጣበትን ቀን አያውቀውም እና ምናልባት ደግሞ ሳያየው ሊያልፍ ነው ኖሮ እና እሱ ከባድ ነገር ነው እና ደበበ ሰይፉ አንድ ግጥም አለው አታልቅሳት በሉኝ አትጩሃት በሉኝ የሚል ማለት ነውና እዛ ዘፈን ላይ ግን አሁንም በቃ ተስፋ ሰንቄ በወንዜ ባገሬ ያለው ሀገር ናፍቄ ብሎ ይለናል ከዛ ደግሞ ኢትዮጵያን በመስከረም አይደለ ኢትዮጵያ ካልመጣች አመት አውደ አመቱ በቃ ልጆች ችቦ ይዘው ሲሉ ምን ሲሉ አይደምቅም እና ብቅ በኢትዮጵያ ሁኝና መስከረም ይላል እኛ እስከ መንገድ ላይ ጠፍተን መቻወቅ ነው ብንሄድ አንደርስም ገና ነው እና ያ ጉዞ አሁንም እንደቀጠለ ነው ከዛ ያንን ጉዞ ይዛችሁ ነው እዚህኛው አልበም ላይ መጥመጡት ዳስጣል ብሎ ሲጀምር እኔ ገና ሩስን ሳይው ከዚህ ዘፈን እንደምጀምር እርግጠኛ ነበርኩ ደግነቱ የመጀመሪያው ዘፈን ነበርና ዳስጥሎ ሀዘን ላይ ተቀምጧል አገርን መታከል ነገር ሞታበት ሀዘን ላይ ተቀመጠ በጣም ከባድ ነገር ነው አጀማመሩ ራሱ አይደለ ለውስጥ ሀዘን ለቅሶ ነው የሚለው ማለት አገር ከሞተባችሁ መጀመሪያ እናንተ ናችሁ የምታለቅሱት ከዛ ግን ደግሞ ለቅሶ መደራረስ ራሱ ባህላችን ነው እና አገር ስትሞት እነዚህ አስተሳስረው አዛምደው የሚያኖሩን ትንንሽዬ ሴቶቻችን አብረው ነው የሚሞቱት ስለዚህ ለቅሶ አለ ተብሎ በይፋ ቢታወጅ ራሱ ለቅሶ የሚደርስ አይኖርም ለምን ለቅሶ መድረስ እሴታችን ነው እና ዛ ለቅሶ ላይ ያለ ሰው ነው እና እሱን ዘፈን ስሰማ በቃ እውነትም ተስፋው ተፈተነ ይበልጣልኩኝ ለምን እንዴት ሰው ተስፋ አይቆርጥም ብያስባለሁኝ እኔ ተስፋ እንዲቆርጥ ፈልጌ አይደለም ግን ይሄን ሁሉ አመት ያንን ተስፋ ይዞ መጓዝ በጣም ትልቅነት ነው እና ከሚገርመኝ የቴዲ አፍሮ ዘፈኖቹ ላይ ከማገኛቸው ሐሳቦች ውስጥ አንዱ ይሄ በቃ ተስፋ ለመቁረጡ ነውና አገር የሞተበት የት ያለቅሳል ሄዶ እዛ ጋር አገር ላይ ሆኖ አገር ሲናፍቅ የነበረው ዛሬ ደግሞ አገር ሞቶበት የት ሄዶ ያልቅስ አይደለ ግን ሊቀብራት ፈቃደኛ አይደለም ያቆምኳት ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት በጣም ከባድ ነገር ነው እና እዛ ላይ የሆነ አይነት እኔ አማርኛ ቃሉን አላውቀውም ግን there's a reckoning አይደለ በቃ ከራሱ ጋር ይጣላል ይፈተናል ተስፋውን ይቆርጥና ድጋሚ ዛ ተስፋ መቁረጥ ውስጥ ተስፋን ያገኛል እኔ ያ ዘፈን እንደዛ ነው ታየኝ ለምን ሁለት ዘፈን ነው ራሱ ዳስጣል ብሎ ጀምሮ አንሳው ብሎ ነው የሚያልቀው አይደለ መሃል ላይ በቃ ባንዲራ በትረገጥ ኢትዮጵያዊነት ቢገፋ አገርን ለማቆም እስከ ዛሬ ድረስ ዋጋ የከፈሉ ሰዎች ዛሬ ነው እውነትም የሚሞቱት ለምን ሰው ሲሞት በሰራው ስራ ከመቃብር በላይ እየተወደሰ እየታወሰ ይኖራልና አገር ከሞተች እውነትም እነዚህ ሰዎች በቃ ዳግም ይሞታሉ አይነት ነገር ነውና ከባድ ነው በስንት ሳክሪፋይስ በስንት መስዋዕትነት እዚህ እንደደረሰች ያስታውሳል የሆነ እንጉርጉሮ ሙሾ የሚመስል ነገር መሃል ላይ አለ ከዛ በኋላ ባንዲራዬን ላንሳ እኮ አይደለም የሚለው አይደለ ማንነቱን አውቋል ታሪኩን አውቋል አይደለ ልጅ ለእናቷ መጣት ታስተምርም በቃ እኔነቴን አውቀዋለሁ ማንነቴን አውቀዋለሁ የትኛውን ታሪኬን ይዤ ተስፋ እንደማድረግ የትኛውን ታሪኬን ይዤ የትኛውን ኢትዮጵያ እንደምጠብቅ ነው ያውቀዋለሁኝ ስለዚህ ለሌላው ሰው ነው አንሳ የሚለው ለኛ ለአድማጩ ነው እኛን እንድናነሳ የምንደረገው እንጂ እሱ ኦሬዲ አንስቶ ጨርሷል እና በጣም ይገርማል ከዛ ጀንበር ጋር ስትሄዱ ኢትዮጵያ በመስከረም ድጋሚ ይመስላታል ኢትዮጵያን በጀንበር ይመስላታል አይደለ ይሄ የክረምት ወቅት አልፎ ከዛ ግን ዘፈኑ ሲያልቅ አሁን ከንጋቱ 11 ሰዓት ነው ይላል 11 ነው 12 ነው አልሆነም ገና ሊነጋ ነው እንጂ አልነጋም እና ልክ እሱን ስትሰሙ ተስፋ አለ ትሉና ዳግማችሁ የት ትሄዳላችሁ መሰላችሁ አይነጋም ወይ ለይቱ ኢትዮጵያ ያለው በ1997 የወጣው ጃዝ ተሰሪያ ላይ ዞራችሁ ትሄዳላችሁና ምናልባት ይሄንን ነው መሰለኝ ያሉት አይደለ የትውልድ አዙሪት ውስጥ ነን የሶስት ትውልድ አዙሪት ውስጥ ነን ይባላል በተደጋጋሚ ግን የትውልድ አዙሪት ውስጥ ነንና ተስፋ ይፈተናል ተስፋ ይቆረጣል ከዛ ግን ተስፋ ድጋሚ ይወለዳል እና እሱን ነው ያየሁበት ብቻ አልበሙን ካልሰማችሁ ስሙት ብዙ አወራው ታላስበው መልካም ቀን ቻው